እፎይን አለያንሳው አላልኩም። በነገራችን ላይ ወንድም አለም ግን ምንድን ነው ያልኩት? ይሄ ደግሞ ከየት ታስሮ ተለቀቀብን? ይሄ እብድ ነው ያልኩት ለእውነቱ አልዋሽም። ያኔ ግን እብዷን እኔ ነበርኩኝ። ለምን እፎይ ለካስ የመጣው ለእንደኛ አይነቱ አይናቸው ጭፍን ብሎ በቤተሰብና እንዲሁም አብዛኛ ወደ ክርስትና እምነት መምጣት የሚፈለግ እጅግ በጣም ብዙዎች አሉ። የእውነት አምለፈው ግን ቤተሰብን እየፈሩ እንዲህ ወንድምን ምናምን ያልባሉና እኔ ባይፈሩ ይሻላል ነው የምለው። ለምን አንድ ሰው ክርስቲያን ሆኖ ሞት እኮ ሞት አይባልም። የእውነት ነው ብለን አሁን ማንም ሰው መጥቶ ከክርስትና እምነት ከምትለቂና እንደዚህ ብሎ ቢሉን ምሳሌ ማረድ ነው አይደለ? ይሄው እያረዱ ነው ያሉት። እኔን ሲያርዱ በደስታ ነው አባቴ ጋር ነው መገናኘው። ክርስቲያን ሆኜ ግን ሙቼ ክርስቲያን ግን ሳልሆን ሙቼ በነበረ ግን ያው የቀብር ቅጣት ታውቃላችሁ። በሶስተኛው ቀን ትነሳለህ። ምን ሰርተሻል? ፈጣሪሽ ማን ነው? ምናምን ጥያቄው ለራሱ የሚደብድብ ለራሱ ሙቼ ስለ ቀብር ቅጣት መቼም ታውቃላችሁ። ብዙ ነገሮችን ጠያይቄያለሁ ታውቃላችሁ። እጅግ በጣም ጠይቄ እንዲሁም ደግሞ ሌሊት እመነሳለሁ፣ ጸሎት አደርጋለሁ፣ አለቅሳለሁ፣ ምን እላለሁ። ግን ትክክለኛ መንገዱ ግን እንደዚህ ሲል ትመጣለህ። ስትመጣም ደግሞ አትፈራም። እኔ አሁን አልፈራም፣ ምንም ነገር አልፈራም። ለምን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ብሎ ስንት ነገር ሆኗል። እኔ ግን ሰው ነው እያልኩ ስናገር የነበረው ነገሮች በሙሉ ለእኔ እጅግ በጣም ይሰማኛል እስካሁን ድረስ። እና ምንድነው እዚህ ጋር አሁን እፎይ ጋር መተው አንተ ጋር የሚሳደቡ አሉ። ምን ይላሉ ለነሱ? እስቲ አምላክነቱን ለሚክዱ በቃ አንደኛ ብቻ ነው ብለው ለሚሉ መልእክት አለሽ? አምላክ አይደለም ለሚሉት እውነት እፎይ አምላክ አይደለም ብለው ከአንደበታቸው ይሄንን ቃላት ከማውጣታቸው በፊት ክርስቶስ ማለት ምን ማለት ነው የሚለውን እዚህ ጋር መተው በመሳደብ ሳይሆን እንደው ከልብ ትኩረት አድርገው ክርስቶስ ማን ነው የሚለውን ነገር እውነት ኢየሱስ ክርስቶስ አምላክ ነው የሚለውን ከልባቸው በንጹህ ልባቸው ይለምኑ። ከሆነ ጊዜ በኋላ ግን እሱ ራሱ መልስ ይሰጣቸዋል። ግን እዚህ ጋር የሚበላ አምላክ የሚጠጣ አምላክ እያሉ በመሳደብ ሳይሆን በማንበብ ነገሮችን ከልብ አድርገው እንትን ካለው በእርግጠኝነት ፈጣሪ ጊዜ አይፈጅበትም ሲሰጣቸው ነገሮች ሁሉ እንደ ብርሃን ሲያበራላቸው ማለት ነው። እና እኔ በጣም ደስተኛ ነኝ። የእውነት ነው የምላችሁ፣ በጣም ከምላችሁ በላይ። እስከዛሬ ፈራ ነበረ፣ አሁን ግን አልፈራም። ለምን? እውነትን ስለያዝኩ ነው የማልፈራው። በፊት ላይ ግን ብዙ ነገር እንትን ነበር እጅግ በጣም እና ስለው ነገር ዛሬም ነገም እግዚአብሔር ይመስገን ነው የምለው። እየፈራችሁ ደግሞ ወንድሜ ምን ይለኛል አባቴ ምን ይለኛል እያላችሁ ለምትሳቀቁ እውነት እከሌ ምን ይለኛል የሚለውን ሳይሆን ከልባችሁ እውነት ኢየሱስ ክርስቶስ አምላክ ነው በቃ አምናችሁ ነው ቶሎ በቃ እሱ ከምንም አይነት መንገድ ይጠብቃችኋል። ሞት አይደለ መሞት እኮ መታደል እኮ ነው። የእሱ ልጅ ሆነን እኮ መሞት እኮ መታደል እኮ ነው። ስለዚህ እኔ በጣም ደስተኛ ነኝ። የእውነት እፎይ በጣም ነው የማከብርህ፣ በጣም ነው የምወድ። ለምን አንተ በጀመርከው ነው እኔ በነገራችን ላይ ወደዚህ መንገድ የገባሁት። በፊት የኔ ቤት ይታወቃል ከድሮ ጀምሮ ያውቁኛል። እሱ ምንድነው የሚያውቁት? በነፍ ኡስታዞች እኔ ጋር ይመጣሉ፣ እጠይቃለሁ። የአንደኛው ኡስታዝ የሚተፈስረውና የአንደኛው አንድ አይደለምና የሁለቱም ሲጋጭብኝ ሁለቱንም ኡስታዝዬ እያልኩኝ እያባበልኩኝ እጠይቃለሁ። ያው ይመልሱልኛል። ካተዋጠለኝ ደግሞ መልሼ ደግሞ እንደዚህ አንዱ ጥያቄ ሳምንት ድረስ እምጠይቃቸዋለሁ። እሱ ምንድነው የሆነ ውስጥ የሆነ ነገር ካልገባ መልሶ ተደጋግመዋለህ። እንደዛ በተደጋጋሚ እንኳን እነሱን ስጠይቃቸው እቺ ልጅ ሁኔታዋል አማርኛ ልትጠም ፈልጋለች እንዴ ምናምን ነበር የሚሉኝ። ያኔ ግን መጥመም ሳይሆን እሱ ቸር መድኃኒዓለም መንገዱን እንትን እየመራኝ ነበርና ስለ ሁሉም ነገር ያው እፎይ ነው በእፎይ ነው ብዙ ልጆች ወደዚህ እንትን ያለው እና ዛሬም ነገም ወንድማለም ኑርልን፣ እድሜ ይርዘምልን።
እድሜ ጨምሮ ወደ እውነት እፎይ ክርስቶስ ነው ሰዎችን የሚስበው። ያ ክርስቶስ ፍቅሩ ሲገባው ማንኛውም ሰው ከተነካ ይመጣል። አብ ከሳበው በቀር እንደሚለው ሰው የእግዚአብሔር ፍቅር ሲነካችሁ ቆራ ስትሆኑ አጋንንት ልባችሁን ካላጠነከረው ትመጣላችሁ እና አንቺም ጌታ ይህንን መንገድ ስለመራሽ ወደዚህ ወደ ቅዱሳኑ ህብረት አምላካችንን አባታችን ወደ ምንልበት ወደ እሱ ስላመጣሽ እግዚአብሔር እናመሰግነዋለን። በጣም በጣም ከባድ ያደረጋት ነገር ሁሉ ነገር በቃ ጭንቅላቴ ውስጥ ይመጣና በጣም ነው የሚያመኝ ራሴ። እንዲህ እያሉ አባትን መፈለግ ግን ያግባባል እንዴ? ፈልጌ አግኝቼዋለሁ እኮ ራሴ ፈልጌ ነው ያገኘሁት። ግን አግኝቼውም ለኔ ምንም አይነት እንትን የለውም። ስለዚህ እኔም እኮ የአባት ፍቅር እኮ አባትን ነበር የምፈልገው አይደለም። አግኝቼዋለሁ እኮ ግን ቢያንስ እንኳን እናቴን ሊክሳት ይገባል። እናቴ ከፍቷታል። እኔም ያው የእሷን ተከትዬ ነው ያደግኩት። እኔም ከፍቶኛል። ተክልዬ ትክክል አይደለሁም። እኔ በቃ ምንም ነገር አያስደስተኝም። ግን መኖር አለብኝ ብዬ እየኖርኩ ነው። ለልጄ ደግሞ መኖር አለብኝ። ልጅ አምጥቻለሁ አይደለም። ቢያንስ ልጄ ጥሩ ኑሮ መኖር አለባት። ልጄ ሊከፋት አይገባም። እኔ ፊቴን ልታየኝ አልፈልግም ሳለቅስ። እሱ አልከፋውም እኮ ተክልዬ። ባይኖረው እኮ ምንም ችግር የለውም። ግን አለው እያለው ለምን ይከፋኛል? እኔ ልጁ ነኝ። የአብራኩ ክፋይ ነኝ። የድሃ ልጅ ነኝ። ግን እናቴ ድሃ ስለሆነች ነው ቢኖረኝ ማይፈልገኝ ነበር። በአባት የሀብታም ልጅ ነሽ። እሱማ ሀብታም ነው። ቢሊየነር ነው ሚሊየነር ናቸው። እኔ እንጃ እሱን አላውቅም። ወይ የልጅቷን ታሪክ እንደሰማችሁት እንግዲህ አባቷ እናቷን ሰራተኛ በነበረችበት ሰዓት ላይ ደፍሯት አሁን የፌስቱላ ታማሚ ሆናለች እናትየዋ። እና አባትየው ደግሞ ባለሀብት እንደነበረ ምንም ከተፋቱ በኋላ ምንም ንብረት ለእናቷ እንዳልሰጠ ለልጅቷም ደግሞ ምንም ሚሊዮነር ቢሆንም ምንም ነገር ሊሰጣት ፈቃደኛ እንዳልሆነ የተናገረችበት ነው። ለምንድን ነው ይሄ የሆነው ያለ እንደሆነ እንግዲህ አባቷ ሙስሊም ነው፣ በደንብ አስተውሉ። ሴትዮዋ ደግሞ እናትየዋ ማለት ነው ክርስቲያን ነች። ለምንድን ነው እሱ ይሄን ነው ሲባል አንድ ቪዲዮ አዳምጡ። ሸሪዓው ግማሽ ንብረት ስለማይሰጣት ወዴት ትሄዳለች? መደበኛ ፍርድ ቤት ሄድና ተከሰዋለች። አሁን በአሁን ሰዓት በሸሪዓ ንብረት የሚካፈል ሰው አለ ግን የለም እኮ። በሸሪዓ ንብረት እኮ የሚካፈል ሰው የለም። ባልና ሚስት ቢጣሉ ንብረት ሚስት መውረስ አትችልም። ፈልጎ ፈቅዶ ከሰጣት ካልሆነ በስተቀር 5 ሳንቲም ከቤት መውሰድ አይፈቀድላትም። እሷ ሄዳ ፍርድ ቤት አፋቱኝ አለች። ከዛ ፍርድ ቤት ፈታት። ባልየው ፈታውሽ እስካላላት ድረስ አልተፈታችም። ተፈትቻለሁ ፍርድ ቤት ፈቶኛል ብላ ሌላ አገባለሁ ካለች ዝሙተኛ ነች እቺ ሴት። ከዛ ስትጋባ በኒካ በቃዲ ትጋባለች። ስትለያይ ደግሞ ሸሪዓው ግማሽ ንብረት ስለማይሰጣት ወዴት ትሄዳለች? መደበኛ ፍርድ ቤት ሄድና ተከሰዋለች። መደበኛ ፍርድ ቤት ደግሞ ምንም እንትን አይልም፣ ያካፍላል። አሁን ግን ቀርቷል። አሁን እንዴት እንደሆነ አላውቅም። በፊት ንብረት ያካፍላቸው ነበር፣ እኩል ንብረት። እሱ ፍዳውን አይቶ ምን ብሎ አሳሩ መከራውን አይቶ ያፈራውን ንብረት እኩል ትካፈለዋለች። ሐራም ብቻ ቀላል ሐራማ በቃ ቢሰጣትም ፍርድ ቤት ወስኖላት ብሩን ብትወስድም ለሷ እሳት ነው የሰጠችው። መልካም እንግዲህ ኡስታዙ ሲናገር እንደሰማችሁ አሁን ላይ ሴቶቹ ሲፋቱ ወደ ፍርድ ቤት እየሄዱ ነው። ምክንያቱም ፍርድ ቤት ከሄዱ ንብረት የመካፈል እድል አላቸው። ወንዱ ጥሮ ለፍቶ ሰርቶ ያመጣውን ፍርድ ቤት እየሄዱ ሲፋቱ ይካፈላሉ። አሊያ ምን መሆን የለበትም እያለ ነው። ፍርድ ቤት መሆን የለበትም፣ በሸሪያ መሆን አለበት። ያኔ እፈታለሁ ካለች በዜሮ እንደምትሸኝ ስለምታቅ እሷ ፍርድ ቤት እየሄደች ነው እያለ ነው። ይሄ መሆን የለበትም፣ ሃይማኖታችን አይፈቅድም፣ በነፃ ነው መባረር ያለባት እያለ ነው። ስለዚህ መጀመሪያው የዛች አባቷ ሙስሊም የሆነው እሷ ክርስቲያን የሆና ሊረዳት ፈቃደኛ ያልሆነው እንዲሁም ደግሞ እናቷንም በግድ ሰራተኛ በነበረች ሰዓት አስገድዶ የደፈራት እና ያስወለደው
ቁርአኑ ይፈቅድለታል ሰራተኛ መገናኘት። ሱራ 23 ቁጥር 6 ላይ ሚስቶች እና በእጆች ያስቃቸው ባሪያዎች አገልጋዮችን መገናኘት ይፈቅድለታል። ሊረዳ ያልፈለገበት ምክንያት ከተፋታ በኋላ ወይም ባሪያን ከተገናኘ በኋላ በነፃ መፋታት ስለሚችል ነው። አንድ ማስረጃ ልስጣችሁ ይሄንን የሚያጠናክር ከሐዲስ ሱነን አቢ ዳውድ 22:28 ላይ ሀቢባ የምትባል የሳህል ልጅ የጣቢት ብን ቅያስ ሚስት ነበረች እና እቺ ሚስት እንዲህ ትላለች he beat her and broke some of her part አይሻ ነች የተረከችው ደበደባትና ባሏ አጥንቶቿን ሰባበረው so she came to the prophet after morning and complained to him against her husband ከዛ በጠዋት ወደ ነብዩ ጋር ትመጣና ስለ ባሏ ቅሬታ ታሰማለች እንደደበደባት አጥንቶቿን እንደሰባበረ ማለት ነው the prophet called on Tabit bin Qiyas and said to him take a part of her property and separate yourself from her ከዛ ነብዩ ባሏን ጠራና ጣቢትን ከዚህ ሴት ራስን ላይ ንብረቷንም ቀማት አለው ንብረቷን ቀማና አባራት ነብዩ ነው ያለው ይሄንን he asked is that right messenger of Allah ባሏ ከዛ ምን አለ ያላ መልእክተኛ ይሄን ማድረግ ይቻላል ትክክል ነው አለ ገረመው ደብድቧ አጥንቷን ሰባብሮ ነብዩ ጋር ስትሄድ ነብዩ ለመመታት ይለኛል ብሎ ሲጠብቅ ንብረቷን ቀማና አባራት ጭራሽ አለው ማለት ነው ከዛ he said yes now ይቻላል አለ he said I have given her 2 gardens of mine as a dowry and they are already in her possession ሁለት የመሬት እንደ ጥሎሽ ሰጥቻታለሁ እና በሷ ቁጥጥር ስር በሷ ንብረት ውስጥ ናቸው አለው the prophet said take them and separate yourself from her ቀማት ውሰድባትና ተለይ ከሷ አለው ስለዚህ በእስልምና ሚስት ከተፋታይ ከባሏ በነፃ እንደ ቆሻሻ ዕቃ ወደ ውጭ የምትጣል ነች ስለዚህ ምን ከነብያቸው የተማሩት ነው መጽሐፍ ቅዱስ ግን እንዲህ ይላል ትንቢተ ኤርምያስ ላይ ምዕራፍ 2 ቁጥር 3 ላይ እግዚአብሔር እንዲህ ይላል ፍርድንና ጽድቅን አድርጉ የተበዘበዘውንም ካስጨናቂው እጅ አድኑ መጻተኛውንና ድሃ አደጉን መበለቲቱንም አትበድሉ አታምጹባቸውም በዚህ ስፍራ ንጹህ ደምን አታፍስሱ ይላል እንዲሁም መጽሐፈ ሲራክ ላይ ምዕራፍ 4 እንዲህ ይላል ልጅ ድሃውን መጽዋቱን አትከልክለው ከሚለምንህ ከድሃውም አይኖችን አትመልስ የተራበሽ ሰውነትን አታሳዝን ያዘነ ሰውንም አታበሳጭ ያዘነ ልቦናንም አታስደንግጥ የሚለምንህን ሰው ሁሉ አልፈኸው አትሂድ የሚያገለግልህን ቤተሰብህን አትቆጣ ከድሃም ፊትህን አትመልስ ከሚለምንህ ሰው ፊትህን አትመልስ ይረግምህ ዘንድ ለሰው ምክንያት አትስጠው በልቦናውም አዝኖ ቢረግምህ ፈጣሪው ልመናውን ይሰማዋልና በብዙ ሰዎች ዘንድ እንድትወደድ ሁን ዳኞችን አገልግል ራስህንም አታኩራ ድሃውን በጆሮህ አድምጠው በየዋህነት በጎ ቃልንም መልስለት የተበደለውንም ሰው ከሚበድለው ሰው እጅ አድነው ለሱም ፍርድ መፍረድ ችላ አትበል አባቱ ለሞተበት ልጅ እንደ አባቱ ነው ለናቱም እንደ ባሏ ቁምላት እንደ እግዚአብሔር ልጆች እንደ ጻድቃን ትሆናለህ ከናትህ ይልቅ ይወድሃል ይላል ስለዚህ ለተበደሉት ልናዝን እንዲሁም ደግሞ ለሚለምኑን ልንለግስ ይገባል ፍርድ የምታጎሉ ወይንም ደግሞ ወልዳችሁ የምትክዱ ተጠንቀቁ